ተመልከቱ ይሄን ኪሳራ ማለት ነው። እንደው የመዳም ቅመም ስትባል አንዳንድ ጊዜ አልታደለችም። እንደው ልፋት ጉልበቷ በሜዳ ባክን ያለው ማለት ነው። አሁን ማለት ነው ለመናገር ራሱ አንዴ ቤቴ በጣም እንትን ብሏል። አፌ ተያይዟል። የበሩን ቀለም ቀይረውታል። ማሻአላ ቀለሙን ቀይረውታል። ሰርቪሱ ያሉት ማለት ነው። የሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ ድንገት እንግዲህ ከገበያ መልስ ወደ ቤቴ ገለል ብዬ ነበረ። ቤቴ እንግዲህ ሰው የሌለበት ቤት ታውቁታላችሁ እንዴት ሆኖ እንደምታገኙትና ብቻ አልሐምዱሊላህ ሁሉም ለበጎ ነው። እስኪ እዚህኛውም ልግባ። እስኪ ምን ይመስላል ቤቴ? አይ እንደው ቤት የሚያምረው ሲኖርበት ነው። በቃ ደስ የሚለው የሁላችሁ እቃዬም በቃ እንደዚች ሆና ኢንሻአላህ መቼም አንድ ቀን መጥቼ እኖርበታለሁ ባላህ ፈቃድ ማለት ነው። ኧረ አንዳንዱ ቦታ በቃ እንትን ብሏል። ቢስሚላህ ጓዝ ምናምን እንትን ብሎ የገባ ነበር እንዴ ያስብላል። ወይ ጉድ! እንደ ወላሂ ቤት እኮ ደስ የሚለው ሞቅ ደመቅ ብሎ ስትኖሩበት ነው። እኔ ግን ያው እየኖርኩበት አይደለም። ምን ታረጉታላችሁ እንግዲህ ሁሉም ያላህ ውሳኔ ያላህ ቅዋ ነውና ብቻ አልሐምዱሊላህ ረቢል ዓለሚን ሁሉም ለበጎ ነው ብዬ እያሳለፍኩት ነው። ያው ታውቃላችሁ ከዚህ በፊት ነግሬያችኋለሁ። ግማሹን አከራይቼዋለሁ። ያው በዚህ ሌላ 2 ክላስ ነበረ። ያው እንደዚህ ተደርጎ በቆርቆሮ ተዘግቷል ማለት ነው። ይሄው እንደምታዩት ከዚህ በኋላ ያለው ያው ሌላ ሰው ነው ያለበት። እንግዲህ ኢንሻአላህ እስኪ ደግሞ አንድ ቀን እኛም መተን እናኗኑራቸዋለን አብረን ማለት ነው። እና የሁላቸው በቆርቆሮ ገርግተው ይዘውታል ማለት ነው። ሰው እንትን እንዳይል ከዚህም ያው ሌላ ሰው ቢመጣ አያስቸግርም ማለት ነው። እና ያው አሁንም ዝሮ ሰለል ላደርግ ብዬ መጣሁኝ እንጂ ገና ያው ፕሮግራም አላወጣሁለትም። እዚህ እኖራለሁ ብዬ ማለት ነው። እንደምታዩት እንግዲህ ይሄን ይመስላል። እስኪ ውጭው ግን ያው ሰው ስላለ አሁን ላይ ምንም እንትን የሚያስቸግር ነገር የለውም። ቆሻሻም የለ እየተጸዳ ስለሆነ ማለት ነው። እና ግቢው ምንም አይልም ዳና ነው። እስኪ ቆይ በዛ ሄድ ብዬ ላሳያችሁ። እዚህ ደግሞ ዶሮ አርብተዋል። እኔም መጥቼ ላርባ እንደዚህ ምን ትሉኛላችሁ እንግዲህ ተከራዎቹ እዚህ ዶሮ ገዝተው ዶሮ እያረቡ ነው ማለት ነው። ግን 3 ዶሮ ናቸው። እና እዚህ ደግሞ የበሩን ቀለም ቀይረውታል። ማሻአላ ቀለሙን ቀይረውታል። ሰርቪሱ ያሉት ማለት ነው። እና ያው እንደምታዩት ይሄን ይመስላል ማለት ነው ቤተሰብ ማሻአላ። ዝሮ ያው ሰው ሲኖርበት ሁሉም ነገር ደስ ስለሚል ያን ያህል አያስጠላም። ዳና ነው ኢንሻአላህ። እንግዲህ ደግሞ አንድ ቀን እኔም መጥቼ በሰላም እኖርበታለሁ ብዬ አስባለሁ ባላህ ፈቃድ ማለት ነው። አባይቦቼ ቤቱን በቃ ሳልቆልፈው ልሄድ ነው እንደ እኔ ነገር ቤቱን ሳልቆልፍ ልሄድ ነው በቃ የወሬ ሱስ ማለት ነው። እና ቤተሰቦቼ አንዳንድ ቦታ ላይ ግን በቃ የተሰነጠቀ መሰለኝ። ቤት እኮ ካልተኖረበት በጣም ነው የሚያስጠላው፣ በጣም ማለት ነው ከሚባለው በላይና ቤቴን ልቆላልፍና ወደ ገጠር ወደ ሀገር ቤት ልነካው እስኪ ተዘጋደም አንተ ብስምላ። እና ይሄ እዚህ ደግሞ ያለው ቤት የአንዷ የመዳም ቅመም ነው። እና ሀባይቦቼ
ይኸው እዚህ ያው የራሴ እንጨት ነው የተቀመጠው። ባንድ አድርገው አስቀምጠውልኛል ማለት ነው። አንዳንድ ተከራይ ከይረኛ ነውና እንትን ብለውልኛል ማለት ነው። እንጨቱን ሰብስበው አስቀምጠውልኛል እና ማሻአላህ። አረ ወላሂ ጉድ ብነግራችሁ ላሳያችሁ። እውት እዛ ላይ ኮርኒሱ ውስጥ ዋነሲቱ ቀፍቅፋለች። አይገርምም? ቢስሚላህ ወላሂ እውት እዛ ላይ ዋነሲቱ ቀፍቅፋው ወፎቹ እየተንጫጩ ነው። አሁን ባባራቸው ሐራም ነው አይደለም? እና ይኸው ደግሞ በዚህ አጥሩ በጣም ወደ ቤቱ እየመጣ ነው። ግዴታ ይሄ መመንጠር አለበት እንጂ እንደዚህ ሆኖ በጣም ነው የሚያስጠላው። ተመልከቱ ይሄን ኪሳራ ማለት ነው። እንደው የመዳም ቅመም ስትባል አንዳንድ ጊዜ አልታደለችም። እንደው ልፋት ጉልበቷ በሜዳ ባክን ያለው ማለት ነው። እና አሁን ይሄ የምታዩት ቤት ሊገረፍ ሁሉ ነገር ቀራርቧል። ዙሪያውን ራሱ ታጥቦ ነበረ በቆርቆሮ በሁሉም ነገር። ግን እርሻ ውስጥ ስለሆነ ይሄ የእርሻ የከስብ ምንድነው የልማት ቦታ ነው። አንሱ ተብለው ይኸው ተመልከቱ ቤቱን እንግዲህ ለማንሳት ቤተሰብ አቅቷቸው ዝጥ ብለዋል ማለት ነው። እና በጣም ያሳዝናል። ልፋቱ ስንት አመት እንደሆነ ገንዘብ የወጣበት ይህንን አፍርሶ ለመስራት እንግዲህ ደግሞ እንደገና እንደ አዲስ ሀብሎ መጀመር ማለት ነው። እኔ እንጃ ወላሂ ለአዚም በጣም ከባድ ነው። አላህ ይስቶር። እና በጣም ቤቱ ምርጥ ቤት ነበረ። ምን ታረጉታላችሁ ታዲያ? ኪሳራው በዛ። እስኪ ተመልከቱት። ተባጃጅ ወርደን እንግዲህ በእግራችን እየነካሁት ነው ማለት ነው። ከዚህ በኋላ ያው ባጃጅ አይገኝም፣ ቀጥታ ወደ ጮር የሚባለው ካልሆነ ማለት ነው። እና ይሄ መንገድ ደግሞ በጣም የሚያስጠላ ነው፣ በጣም ማለት ነው። በጣም ይጎትታል እና በእግሬ መሄድም አስጠላኝ። ያው ግማሽ በባጃጅ መጥቼ ግማሽ ይሻለኛል ብዬ እየነካሁት ነው። ሰዓቱም ሄዷል እንግዲህ ፀሐዩም በጣም ኦቨር ሆኗል። ብቻ አልሐምዱሊላህ ያው ቤቴ ለመቆየትም ደግሞ አስጠላኝ። ባዶ ቤት እዛ አልተኛም ብዬ ማለት ነው። እና እዛው ለመርኩበት ገጠር ኩሽና ለመግባት ያው ይሻለው ማለት ነው። ጉዞዬን ሰፈራቸውንም በዛው ጎብኘኘት እያረጋችሁ ማለት ነው። እዛ ጋ ላይ ፀሐዩ ይለኛል፣ ከታች መንገዱ ስንቱን ልቻለው። ቤት ደርሼ አልሐምዱሊላህ ብዬ ያ ረቢ